ልጆች ሆይ በፊቱ ትቆሙና ታገለግሉ ዘንድ እግዚአብሔር መርጧቸዋልና ችላ አትበሉ ይላል። የመረጠው መጋቢ አእላፍን ጸጋዬን እስከነ ቤተሰቡ እናንተንም የመረጠ ልዑለ ባሕሪ እግዚአብሔር ነው። ይህ ስራ እንዲሰራ መንፈሳዊ ጥንካሬ መንፈሳዊ ራዕይ እንዲኖራቸው ያደረገ እግዚአብሔር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንት አባቶቻችን በነበረው ቴክኖሎጂ ተጠቅመው ለዛሬ ይሄ መገኘት እነሱ ትላንት ስለመሰረቱት ነውና መሰረቱ ጽኑ ስለሆነ ነውና የኦርቶዶክስ ተዋሕዶ ልጆች ደግሞ በየቦታው ስላሉ ለቤተ ክርስቲያን እንደ ቅዱስ ዳዊት የቤት ቅናት በላኝ ስለሚል ሌላ ቦታ የሚደረገውን ቴክኖሎጂ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስፈልጋታል። መንፈሳዊ ቅናት ቀንቶ ወንድማችን ልጃችን ኃይለ ገብርኤል ወይም መጋቢ አእላፍ ጸጋዬን ስላደረጉ በእግዚአብሔር ስም እናመሰግናለን። የሆነ ሆኖ ግን ይህ ቴክኖሎጂ እዚህ ጋር በመሰራቱ ጥሩ ነው በርቱ ብለን ብቻ ብርታታችሁን ነግረን ብቻ እንዳንሄድ ብዙ መስራት ስለሚጠበቅባችሁ ከዚህም በአራቱም አቅጣጫ እዚህ ማዕከል ሆኖ አራቱም ሰሜኑም፣ ምስራቁም፣ ምዕራቡም፣ ደቡብም ዓለም ሕዝብ ኦርቶዶክሳውያን ባሉበት ቦታ የሚደርስ ቴክኖሎጂ ስለሆነ ይህንም በአንድ ብቻ መቆም ስለሌለበት ዓለምን ሁሉ የሚጎበኝ ስለሆነ ለብዙ ኦርቶዶክሳውያን ወጣቶችም የስራ ዕድል የሚከፍት ስለሆነ ይህ በጣም በጣም እጅግ ከልቤን የምድለኛ ሁኜ በተወለድኩበት በ39 ዓመቴ 2017 ጥቅምት 7 ቀን የቅድስት ሥላሴ ቀን እዚህ ተገኝቼ ይህንን ነገር በማየቴ በጣም በጣም እድለኛ በመሆኔ እግዚአብሔርን አመሰግነዋለሁ። ሁሉ ዘቦቱ ሁሉ ኮነ ነው የሚለውና ሁሉ በእግዚአብሔር ፍቃድ ነው የሚሆነው። ካለ እግዚአብሔር ፍቃድ የሚሆን የሚደረግ አንዳች ነገር የለም። ሁሉ ነገር የሚደረግ በፍቃድ እግዚአብሔር ነውና ይህን ያደረገ የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ኢኦቲሲ ስቱዲዮ ውስጥ ነው የምንገኘው። እንዳጋጣሚ ሆኖ ዛሬ በዚህ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመኑን 21ኛው መቶ ክፍለ ዘመን በዋጀ መልኩ በዚህ መልኩ ስቱዲዮ ተገንብቶ ስቱዲዮ ነበራት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስቱዲዮ ነበራት። ግን ያ በተሻለ መልኩ ዘመኑን የዋጀ ስቱዲዮ በማየቴ እኔ በግሌ በጣም ደስ ብሎኛል። በዚህ ልክ አልጠበቅኩትም ነበረ። ከምንም በላይ በእርግጥ መጋቢ አእላፍ እየሰሩት እንደሆነ አውቃለሁ። እሳቸው የያዙት ነገር ያው ከዚህ በላይ ይሆናል እንጂ ከዚህ በታች እንደማይሆን ተስፋ አረጋለሁ። ግን ገብቼ ሳየው ግን ስሜቴን ቀየረው። በጣም ነው ደስ ያለኝ። እኔ ከደስታዬ ብጀምር ከምንም በላይ በኢቲቪ የምናየውን የነበረው ከዛ በተሻለ መልኩ በውጭው ዓለም የምናየውን ነገር ዛሬ አገራችን ውስጥ ገብቶ በእኛ እድሜ ስናየው ከምንም በላይ እኛም እድለኞች ነንና በእውነት እኔ መጀመሪያ ይሄንን ስላየው እግዚአብሔር ይመስገን ማለት እፈልጋለሁ። ሌላው ግን አሁን ያለንበት ዘመን በአካል የምንደርስበት ዘመን አይደለም። አሁን ያለንበት ዘመን ቤተ ክርስቲያን ያለችበት ፈተና ይታወቃል። የአገልግሎቱ ፍሰት ይታወቃል። የትውልዱ መቅደም መፍጠን ይታወቃል። ስለዚህ ትውልዱ ምን ይፈልጋል ቢባል ዘመኑን ይፈልጋል። ዘመኑን ሲፈልግ ደግሞ ዘመኑ እንዴት አይነት ዘመን ከተባለ እንደዚህ አይነት ዘመን ነው የሚፈልገው። እንደዚህ አይነት ዘመን ማለት ነው። ዛሬ እያንዳንዱ በጥናት ቢጠና ብዙዎቹ ሰዎች እጃቸው ላይ ዓለምን እጃቸው ላይ ሆኖ ነው የሚቆጣጠሯት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎቷን በዚህ ልክ ለማዘመን በዚህ ልክ በመነሳት ኢኒሼቲቭ መሆን ራሱ ትልቁ ትልቅ ነገር ነው ለማለት ነው። እና ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ በዘመኑ ልክ ለመጓዝ አገልግሎቷን ለማስፋት የሚዲያውን ሁኔታ ጠብቃ ለመሄድ ያደረገችው ጥረትና እየተደረገ ያለው ጥረት ከምንም በላይ የሚያስመሰግን ነው። ከምንም በላይ ማለት ነውና
ዛሬ ዓለም በእጃችን ላይ ነው ብያለሁ። ስለዚህ ይህ ስቱዲዮ መገንባቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዕልናዋን ከፍ ያደርጋታል እኔ ብዬ ነው የማገምተው። አንድ ሁለተኛ አገልግሎቷን በተፈለገው ልክ የተፈለገው ቦታ ማድረስ ይቻላል አሁን ላይ ማለት ነው። እና ይሄ ማለት ምን ማለት ነው? ዛሬ ስቱዲዮ ውስጥ ገብተን ቀድሳለን ማለት አይደለም። ስቱዲዮ ውስጥ ገብተን ቀድሳለን ወይ ስቱዲዮ ውስጥ ገብተን ሌላ ነገር እናደርጋለን ማለት ግን በዘመኑ ልክ ለመጓዝ የሚያደርገው ሁኔታ ነው። ትውልድን ተደራሽ ለማድረግ ወንጌልን አባቶቻችን የቀደሙት እንግዲህ እንደ ዘመናቸው በባህር የሄዱበት ጊዜ አለ፣ በደመና ተነጥቀው የሄዱበት ጊዜ አለ። ደግሞ መድረስ ባልቻሉበት ደግሞ መልእክት እየጻፉ በሰው በኩል ይልኩ ነበርና በእኛ ዘመን ደግሞ እንዲህ ያለ ጊዜውን የዋጀ ዓለምን ለመቆጣጠር ምክንያቱም ዓለም በብዙ ነገር ስለባከነ በብዙ ነገር ስለጠፋ ዓለም በሚጠፋበት ይህንን ዘመናዊውን ቴክኖሎጂውን ለቅድስና ለወንጌል አገልግሎት ማዋል ትልቅ ነገር ስለሆነ ይሄ ለቤተ ክርስቲያናችንም ትልቅ ክብር ነው። ለቅድስት ቤተ ክርስቲያን አንደበቷን የምታሳካበት ትውልድ ጋር የምትደርስበት ለሚነቅፏትም ለሚደግፏትም እርሷ ጋር ያለውን የወንጌል አገልግሎት ተደራሽነት ለማድረግ ይህ ዘመን የሚጠይቀው ይሄንን ነው። ስለዚህ ስቱዲዮ ተገንብቶ በዚህ በማስ ሚዲያ በኩል ቤተክርስቲያኒቱ አገልግሎቷንና መልእክቷን ለልጆቿ ላመኑትም ላላመኑትም ተደራሽ ስታደርግ እንግዲህ ያለ ሰባኪስ እንዴት ያምናሉ? መስማት በእግዚአብሔር ቃል ነው ይላል እግዚአብሔር ቃል። የእግዚአብሔር ቃል ሲደመጥ ሲሰማ ነው ሰው ከሰማ በኋላ ነው ወደ እምነት ሊመጣ የሚችለውና ለማሳመንም የቤተ ክርስቲያኒቱንም ሁለንተናዊ አገልግሎቷንም ለዓለም ተደራሽ ለማድረግ የዚህ ዘመናዊ ስቱዲዮ በዚህ ልክ ተገንብቶ መገኘቱ ለቤተ ክርስቲያን ትልቅ ብስራት ነው። ፍኖተ ጽድቅ እንደ ስሙ ነው እንግዲህ ፍኖተ ጽድቅ የጽድቅ ጎዳና ወይ የጽድቅ መንገድ ነው። በእውነት ትልቁን ለቤተ ክርስቲያኒቱ እፎይታ የፈጠረ ታሪክ የማይረሳው ስራ ነው። በተለይ ለታላቂቱ ሐዋርያዊት ኩላዊት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በዚህ ልክ ይሄን የመሰለ ስቱዲዮ በዘመናዊ መሳሪያ የተሟላ መደረጉ ለሌሎች ትልቅ ትርጉም ነው። በተለይ ለቤተክርስቲያኒቱ ትልቅ ክብርም ብያለሁ ቅድም፣ ትልቅም ትርጉም የሚሰጥ ነው። ከሁሉ በላይ ትውልድ ይሄንን ተጠቅሞ ይሄንን ጠብቆ የቤተ ክርስቲያኒቱን ሁለንተናዊ አገልግሎት የሚያገኝበት ፍኖተ ጽድቅ ታሪክ የማይረሳው ለቤተ ክርስቲያኒቱ ትልቅ ውለታ ነው የዋለው ማለት እችላለሁ። ስለዚህ በዚህ አጋጣሚ እናንተም ይሄንን ስለሰራችሁ እግዚአብሔር ይባርካችሁ፣ እኛንም እናንተንም እንኳን ደስ ያላችሁ ማለት እወዳለሁ። ያየን ያለነው ሆነ ለመናገር እጅግ በጣም የሚያኮራ የሚያስደስትና ቤተክርስቲያኗ የበለጠ ልዕልናዋን ከፍ አድርጎ የሚያሳይ ይህ ሚዲያ ታላቅ ሚዲያ ነው። እስካሁን በነበረው አገልግሎት በጣም የምናዝንበትና መቼ ነው ወቅታዊ መረጃዎችን አዳዲስ ነገሮችን ቀጥታ ስርጭት የምናየው መቼ ነው እያልን በጥምቀት በዓላት በቤተክርስቲያኑ ታላላቅ በዓላት ሌሎቹ ቀጥታ ስርጭት ሲያስተላልፉ እኛ ይሄንን እንናፍቀው ነበርና ሁሉም ባለድርሻ አካላት በእውነት ለመናገር ከብፁዓን አባቶች ጀምሮ ከብፁዕ ቅዱስ አባታችን ጀምሮ ሁሉም ይሄንን አስበውበት እንዲሁም ደግሞ የዚህ ታላቅ ስራ ባለቤትና ከፍተኛ አስተዋጽኦ ያደረገ መጋቢ አእላፍ ጸጋዬ ደበበ የፍኖተ ጽድቅ ጠቅላላ ማህበር መስራችና የበላይ ኃላፊ ጠባቂ እንዴ ነው ለቤተ ክርስቲያን ራስን መስጠት ገንዘብ መስጠት ማለት ራስን መስጠት ነው። በዚህ ሰዓት ሆነን ለመናገር ዓለም ያለችበት ሁኔታ ሀገራችን የኢኮኖሚ ሁኔታ ሀገሪቱ ያለችበት ሁኔታ ይታወቃልና ግን ከቤተ ክርስቲያን አይበልጥም ብሎ ለዚህ አገልግሎት የበለጠ የቤተ ክርስቲያን አገልግሎት ከፍ እንዲል እንግዲህ እንደሚታወቀው በዚህ በኢኦቲሲ ሚዲያ አገልግሎት የቤተ ክርስቲያን አገልግሎት ሰፊ ነውና ቅዳሴው አለ፣ ማህሌቱ አለ፣ የወንጌል አገልግሎቱ አለ፣ ብዙ ነውና ይሄን አገልግሎት በበለጠ ለማስፋት ይሄ የተሰራ ስራ እጅግ በጣም የሚደነቅ
እግዚአብሔርን የምናመሰግንበት ነው እና ምእመናን እኔ በአፋር ሀገረ ስብከት ነው ያለሁትና በርቀት ያሉ ምእመናን ዛሬ የሚደርሱት ወይም ደግሞ ቃለ እግዚአብሔር የሚያገኙት በእንደዚህ አይነት ሚዲያ ነውና ይሄን ሚዲያ ምእመናን በጉጉት ካህናት በየትም ቦታ በሀገሪቱ ጠረፍ ያሉት ሁሉ በጉጉት ነው የሚጠብቁት እና የበለጠ አምሮ ደምቆ እንደገና ሰፍቶ በዘመናዊነት መልኩ እንደዚህ መምጣቱ እጅግ በጣም ስንናፍቀው የነበረና እግዚአብሔር ፈቃዱ ሆኖ ይሄን ወንድማችንን አነሳስቶ ይሄን ዘመናዊ ስቱዲዮ ሙሉ ወጪ ማለት ይቻላል ሸፍኖ ከሌሎቹም ደግሞ ሰራተኞች ከዚህ ከድርጅቱ ወይም ደግሞ ከኢኦሲ ሚዲያ ሰራተኞች የበላይ ኃላፊዎች ጋር ተነጋግሮ ይሄን መስራት ትልቅ መታደል ነው እና ቅዱስ ቃሉም ሲናገር የእግዚአብሔር ቃል ሲናገር ብርሃናችሁ በሰው ፊት ይብራ ማለት ይሄ ነው እና ሰው ገንዘብ ቢኖረው የእግዚአብሔር ስራ ካልሰራበት በዚህ ብዙ ነፍሳት ይድናሉ። ቃል እግዚአብሔር ይሰማሉ። ቅዳሴውን ሰዓታቱን ወደ ቤተክርስቲያን መሄድ የማይችሉ ባልጋ ላይ ተጣብቀው ያሉ ሁሉ ቃል እግዚአብሔር ይሰማሉ። ስለዚህ ይሄ የተሰራ ስራ እጅግ በጣም የሚደነቅ ነው። ይሄንን ላከናወኑ በዚህ ለተሳተፉ ሁሉ እጅግ በጣም የከበረ ምስጋና እናቀርብላቸዋለን። ሚዲያው ወደ 8 ዓመት ሆኖታል። ብዙም ችግር እንዳለ ይገባናል። እየመጣን አንዳንድ ወንድሞችን እንጠይቃለን። ቢሆንም የሰጠው አገልግሎት ለ8 ዓመት በጣም ትልቅ ነው። አዎ የኮራንበት ነው። በውስጡ ጉድለት ሊኖር ይችላል። እኛ ደግሞ በዚያ ሲሰራጭልን ጥማችን በብዙ ባይረካም አሁን ደግሞ በቅርብ ጊዜ በጣም ተሻሽሎ ስለቀረበና በጣም እንትን ስላለ በጣም ለኛ ደስ ብሎን ነው የምናየው። በተለይ ደግሞ ዛሬ እንግዲህ ይህንን ስናየው በጣም እጅግ ዘመናዊ የሆነ ስቱዲዮ ሲሰራ ለቤተ ክርስቲያኗ እርግጥ አይበቃም ይሄ። ምክንያቱም እስካሁን ድረስም የችግር ጉዳይ ነው፣ አሁንም ችግር ነው። ግን ደግሞ ህዝብ ከተባበረ ከዚህ እጥፍ የሆነ ሊሰራ ይችላል። ቀላል ነው። አሁን ይህንን እንግዲህ አንድ ግለሰብ ነው የሰራው። በእውነት እግዚአብሔር ቤቱን የሚባርክ ቤተሰቡን የሚባርክና ይህንን ማድረግ ትልቅ ኃላፊነት መወጣት ነው። ሁሉም ማንኛውም ሰው ይህንን ነገር መወጣት ምክንያቱም የእያንዳንዳችን የራሳችን ሀብት ነው፣ የራሳችን ነው። ስለዚህ ይህንን ሚዲያ በእውነት በማየቴ እኔ በጣም ተደስቻለሁኝ። ምክንያቱም እኔ ከዚያ በበረሃ ነው ያለሁት። በበረሃ ስኖር ለ50 ዓመት ያህል ቆይቻለሁ አፋር። እንግዲህ ለዚህ የመጣሁት እና ይህንን ደግሞ በቤተ ክርስቲያኗ ይህንን ነገር ሳይ ለኔ ደስ ብሎኛልና በእውነት ይህንን ያደረገውንም መንበረ ፓትርያርክ ጠቅላይ ጽሕፈቱንም ሌላውም ደግሞ የሚዲያ ሰራተኞችን በጣም ከልብ አመሰግናለሁ። ለቤተ ክርስቲያን ድምፅ ሆኖ ለማገልገል ነውና የተዘጋጀው የቤተ ክርስቲያንን ድምፅ የምናስተላልፍበት የቤተ ክርስቲያንን ሕልውና የምናስጠብቅበት ፕሮግራም ስለሆነ እንዲሁም ደግሞ እንዳጠቃላይ ይሄ ፍኖተ ጽድቅ ሚዲያ የተባለው ማለት ነው እንግዲህ ስምን መልአክ ያወጣዋል ነውና የሚባለው። ፍኖተ ጽድቅ ማለት የጽድቅ መንገድ ማለት ነው። በጽድቅ ስራ ውስጥ የሚገኝ የጽድቅን ስራ የሚያንጸባርቅ የጽድቅን ስራ የሚሰራ ስለሆነ በጣም ደስ ብሎኛል ማለት ነው። እኛ እዚህ ሆነን በአካል እዚህ ተገኝተን የምናስተላልፈው ድምፅ ወይም ደግሞ የምናስተላልፈው መልእክት ገጠሪቷ ላለችው ቤተ ክርስቲያን ትልቅ አስተዋጽኦ ያደርጋል። እንዲሁም ደግሞ በጆሮአቸው በአይናቸው እያዩ የእግዚአብሔርን ቃል እየሰሙ ስለ እግዚአብሔር መንግስት የሚያውቁበት ታላቅ ሚዲያ ነው ማለት ነው። ስለዚህ ብዙ ጥቅሞችን እናገኝበታለን እንደ ቤተ ክርስቲያንም እንዲሁም ደግሞ እንደ ማህበረሰብም ማለት ነው። ከዚህ አንጻር ደግሞ ይሄ ሚዲያ በአንድ አቅጣጫ ብቻ ተገድቦ የሚገለጽ ወይም ደግሞ የሚታይ ሚዲያ ሳይሆን በአራቱም ማዕዘን የሚታይ ሚዲያ ነው ማለት ነው። በአራቱም ማዕዘን ሲባል በሰሜኑም፣ በደቡብም፣ በምዕራቡም በምስራቁም ያሉ አማኞቻችን የእግዚአብሔርን ድምፅ የሚሰሙበት ታላቅ ሚዲያ ነው ማለት ነው። እግዚአብሔር የሰጠውን መልሶ ለእግዚአብሔር ነው የሰጠው ማለት ነው። ከእግዚአብሔር የተቀበለውን መልሶ ለማን ሰጠ? ለእግዚአብሔር ሰጠ ማለት ነው። እና ስሙ ራሱ መጋቢ አእላፋትን የሚመግብ ማለት ነው። እሱም ራሱ ማለት ነው። በምን ቃለ እግዚአብሔርን በማስተማር ወይም ደግሞ የተራቡትን በማብላት የተጠሙትን በማጠጣት የተቸገሩትን በመርዳት በአጠቃላይ የጽድቅ ስራን እየሰራ ነው ማለት ነው። ከዘመነ ሐዋርያት ጊዜ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ የወንጌል ቃል የምስራቹ ቃል ሲነገር የነበረው
እነሱ በዘመኑ በነበሩበት ጥበብ ነበረ። አሁን ደግሞ በዘመናችን በዚህ መልኩ በጣም የተደራጀ ስቱዲዮ የስብከተ ወንጌል አገልግሎት ለሁሉም ምእመናን ባሉበት ቦታ ተደራሽ እንዲሆን የጎላ አስተዋጽኦ ይኖረዋል። ይልቁንም ደግሞ እንዲህ አይነት ስቱዲዮ ስንመለከት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦቲሲ ሚዲያ የቴሌቪዥን ጣቢያ አለ። ፕላስ ደግሞ ይሄኛው ሲጨመር አሁን ከዚህም በፊት ሲሰጡ ከነበሩ መንፈሳዊ አገልግሎቶች በተሻለ መልኩ ትውልዱን በሚመጥን ምእመናኑን በሚመጥን መልኩ ተደራሽ ማድረግ የሚችል ስቱዲዮ ነው ብዬ ነው ማምነውና በጀትም በአቀራረብም አይ ቲንክ በጣም የተሻለና የተዋጣ ስራ ይሰራል የሚል ትልቅ እምነት ነው የጣለብኝና አይ ዶንት ኖ እኔ ያው የተሰማኝ ፊሊንግ በጣም እጅግ በጣም ደስ የሚል ስሜት ነው። መጋቢ አእላፍ አቶ ጸጋይና ክብርት ባለቤቱ ለቤተ ክርስቲያን ከእግዚአብሔር ለዚህ ዘመን የተሰጡ ሰዎች ናቸው ብዬ ነው ማምነው። የእሳቸው ሚና እውነት ለመናገር እኔ በእኔ አንደበት የሚገለጽ አይደለም። በጣም የታደሉ ሰዎች ናቸው እንዲህ አይነት ስራ የሚሰሩት። ሰዎች ገንዘብ ስላላቸው ወይም ሀብት ስላላቸው ብቻ መልካም ስራን አይሰሩም። መስጠት መሰጠትን ይፈልጋል። ባይዘወይ በእኔ ምልከታ በእግዚአብሔር ቃልም የሚሰጡ ሰዎች ከእግዚአብሔር ጸጋ የተሰጣቸው ሰዎች ናቸው። ያው ስምን መልአክ ያወጣዋል። ጸጋዬ ትክክለኛ ከእግዚአብሔር የተሰጡ ጸጋ ናቸው ብዬ ነው ማምነው ነኝ። እሳቸው ስራቸው በጣም ዘርፈ ብዙ ነው። እውነት ለመናገር ገዳማትን እንደሚያግዙ በተለያየ መንገድ ነው። እኔ በትንሹ ያየኋቸው ዝዋይ ገዳም ስላለው የዝዋይ ገዳምን ሙሉን ወጪ ከቨር የሚያደርጉ እሳቸው ናቸው። ፕላስ ደግሞ ከልማት ግንባታ አንጻር ከምን አንጻር ከሁሉም ነገር የሚሰሩ እሳቸው ናቸው። እንደ አንድ ማሳያ ነው የነገርኩ። ሌሎች ገዳማትም ላይ በተለያዩ ቦታዎች ላይ በመቄዶንያ የሚሰሩትን ስራ እናውቃለን፣ በሚዲያ እንሰማለን። አሁን ደግሞ ይሄንን ሚዲያ በዚህ ደረጃ ትልቁን ሚዲያ በዛ በድርጅታቸው አይተናል። በሚዲያ በአካል ባናይም እና ትልቅ በቃ ለቤተ ክርስቲያን የሚመጥን ሀብት ወይም ገንዘብ ሊገዛኝ አይችልም ብለው የሚያምኑ ብዙ ባለሀብቶች አሉ፣ ግን ባለጸጎች አይደሉም አይደለ? ባለጸግነት ከላይ ነውና አቶ ጸጋይና ክብርት ባለቤቱ በእውነት ከእግዚአብሔር የተሰጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸጋዎች ናቸው። ሌሎችም ሰዎች ከነሱ ሊማሩ ይገባል። ባይዞይ ገንዘብ ጠፊ ነው፣ ሀብት ጠፊ ነው። እውነት ለመናገር በጣም ጠፊ ነው። በዚህ አጋጣሚ እኔ ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 5 ቁጥር 1 ጀምረን ስንመለከት እናንተ ባለጠጎች ሆይ ስለሚደርስባችሁ መከራ ዋይ ዋይ በሉ፣ ምክንያቱም ገንዘባችሁ ተበላሽቷል፣ ወርቃችሁ ብራችሁ ዝጓል፣ ዝገቱ ምስክር ይሆንባችኋል። አቶ ጸጋይ ግን ከዚህ ይሄ እሳቸውን አይመለከትም። ስለዚህ እንደ አቶ ጸጋዬ ሌሎችም ባለሀብቶች ቤተክርስቲያንን በማገዝ ስብከተ ወንጌልን ለሁሉም ምእመናን ተደራሽ በማድረግ እግዚአብሔር በዚህ ምድር ላይ በሰጣቸው እድሜና ሰዓት ሊሰሩ ይገባል የሚል ሐሳብ አለኝና አይዶኖ እኔ የእግዚአብሔር ሰዎች አሉ። መጽሐፍ ቅዱስ እግዚአብሔርን የሚያመልኩ ለእግዚአብሔር የሆኑ ለእግዚአብሔር የተለዩ ሰዎች አሉ የሚለው የእግዚአብሔርን ቃል የምናይባቸው ምርጥ የቤተ ክርስቲያን ከዋክብትና ዘመኑን የሚመጥኑ ፈርሃ እግዚአብሔርን ገንዘብ ያደረጉ ምርጥ የቤተ ክርስቲያን እንቁዎች ናቸው የሚል ሐሳብ አለኝና ሌሎችም እነዚህን ከሚመስሉ ባለሀብቶች ባለጸጎች በጣም መማር አለባቸው የሚል መልእክት አለኝ። በእውነት ባየሁት ነገር እጅግ በጣም ደስ ብሎኛል። ቤተ ክርስቲያን ሀገር ናት። ቤተ ክርስቲያን የሁሉ መሰረት ናት። ቤተ ክርስቲያን ኢትዮጵያ ናት ስንል በእውነት አሁን ዘመኑ በደረሰበት ይሄ የምናየው ምንም ድንቅ እና ትልቅ ቴክኖሎጂ ቢሆንም ለቤተ ክርስቲያን ሲያንስባት እንጂ አይበዛባትም። ነገር ግን ካላት አቅምና የሀብት አስተዳደር ሁኔታ ብዙ ልጆች እያሏት ሳትጠቀምበት እንደኖረች እናውቃለን። አሁን ደግሞ ክቡር መጋቢ አእላፍ ጸጋዬና በስራቸው ያለው ማህበር ፍኖተ ጽድቅ
ይህንን ሁኔታ ተገንዝበው ቤተክርስቲያን ከእድሜው አንጻር ከምታበረክተው የሀገር ግንባታ አንጻር ከዚህ በፊት የነበረው ሚዲያ በቂ አይደለም፣ መስፋፋትና ማደግ አለበት ብለው ይህንን ትልቅ ስራ በመስራታቸው በእውነት እጅግ ደስ የሚያሰኝ ነው። ቤተክርስቲያን ልጆች አሏት፣ ስራ የሚሰሩ ልጆች አሏት። በአግባቡ ብትጠቀምባቸው ሌሎች ስራዎችንም መስራት የሚችሉ ልጆች አሏት ብለን ተስፋ እንድናደርግ ያሳየ ስለሆነ በእውነት መልካም ዋጋቸውን እግዚአብሔር አምላክ እንዲከፍላቸው እመኛለሁኝ። የተሰራው ስራ እጅግ ድንቅ ነው። ቅድም እንደተነገረን በኢቢሲና በኢቢኤስ ብቻ ያለና እንግዲህ ቤተክርስቲያን ሶስተኛዋ ትልቅ ስቱዲዮ ያላት እንደሆነች በመስማቴ እጅግ ደስ ብሎኛል። እንግዲህ የቴክኖሎጂው የማቴሪያል ወይም የቁሳቁስ መሟላት ብቻውን በቂ አይደለም እላለሁ። ይህንን ተቋም ተረክቦ የሚያስተዳድረው አካል ቤተክርስቲያንን የሚመጥን መልእክት የሚያስተላልፍበት የቤተክርስቲያንን ትክክለኛ ትምህርቷን ለሕዝቡ የሚያዳርስበት መልእክቷን ለሕዝብ የሚያዳርስበት እንዲሆን ጭምር አደራ ለማለት እፈልጋለሁ። ምክንያቱም በዚህ ሰዓት በየማህበራዊ ሚዲያው ጥቃቅን ሚዲያዎች የበዙበትና ቤተክርስቲያንን የሚወክሉም የማይወክሉም ቤተክርስቲያንን እንወክላለን በሚል የተሳሳተም የሚደግፍም የሚነቅፍም መረጃ የሚያስተላልፉበት ጊዜ ላይ ስለደረስን ቤተክርስቲያን ትክክለኛ ከምንጩ መረጃ የምታስተላልፍበት የአባቶች መልእክት የሚተላለፍበት የቤተክርስቲያን ትምህርቷ፣ ቀኖኗ፣ ደጉማ የሚተላለፍበትና ዓለምን በማዳረስ የምታስተምርበት ትልቁ ድምጿ ስለሆነ ይህንን የሚመጥኑ ባለሙያዎች ተመድበውለት በአግባቡ ስራዋን እንድትሰራ ጭምር አደራ ለማለት እፈልጋለሁ። በተደረገው ነገር እጅግ በጣም ደስተኛ ነኝ። በየሀገረ ስብከቱ ቅድም ሌሎች ወንድሞቼ እንደተናገሩት የተለያዩ ሚዲያዎች እየተቋቋሙ ነው። የልምድ ልውውጥ የሚደረግበት እነሱ መጥተው ከዚህ ከታላቁ ሚዲያችን ልምድ የሚወስዱበት ከዚህ ደግሞ ታላላቅ ባለሙያዎች ሄደው እነዛን የሚደግፉበት በማቴሪያልም በአቅምም በገንዘብም የምንደጋገፍበት በሙያም የምንደጋገፍበት ሆነን አንዲት ቅድስት ቤተክርስቲያንን ከፍ የምናደርግበት ወንጌል በዓለም ላይ በአግባቡ የሚሰራጭበት እንዲሆን እመኛለሁ። ባየሁት ነገር ደግሜ እላለሁ፣ እጅግ በጣም ደስተኛ ነኝ። ዛሬ የቴክኖሎጂውን ጉዳይ እናውቀዋለን። ዛሬ ቴክኖሎጂ የት ደርሷል? ጉዳቱንም ጥቅሙንም። አንዳንድ ጊዜ ስራ ራሱ መስራት አይምሮህ የሆነ ንጹህ ነገር ይፈልጋል። ስራ ለመስራት ማለት አይምሮህ ንጹህ ነገር ይፈልጋል። ይሄ ደግሞ እንደዚህ አይነት ጽድት ያለ ነገር ሲሆን ቢሮ ገብተህ አትወጣም። አንዱን ስትይዝ ስትል በቃ እዛው አያደክምም። አንዳንድ ጊዜ ወንበር የሌለበት ኮምፒውተር የሌለበት አንድ ስልክ ብቻ ይዞ ወይን አንድ ካሜራ ብቻ ይዞ ስቱዲዮ አለኝ የሚል እኮ ሰው አለ። በዛው ላይ ጥርት ያለ ነገርና ዘመኑ በሚፈልገው ነገር ለማስተላለፍ የማይችል ሰው ሚዲያ አለን የሚል ሰው አለ። ዘመኑ አሁን የቴክኖሎጂ ዘመን ነው። ዛሬ የቴክኖሎጂ ዘመን ነው። ስለዚህ ቤተክርስቲያን የመጣባትን ፈተና የምትመክተው በልጆቿ በሚዲያ ነው። ዛሬ ትልቁ ጦርነት፣ ትልቁ ስብሰባ፣ ትልቁ ፋይናንስ፣ ትልቁ ስራ፣ ትልልቆች ምሁራን የሚውሉት ሚዲያ ላይ ነው። ይህ ሐቁ ነው፣ የምናየው ሐቅ ነው። ማለት ትልልቆቹ ምሁራን ቁጭ ብለው ሲተነትኑ የሚውሉት ሚዲያ ላይ ነው ያለው። በቃ ይሄ ነው። አባቶቻችን በዚህ ልክ ትናንትና እኮ አባቶቻችን ሚዲያ ላይ መውጣት አይፈልጉም፣ መናገር አይፈልጉም፣ ምን ማለት አይፈልጉም። ዛሬ ግን ያስገድዳል ውዴታው። ስለዚህ በሚዲያ መልስ የምትመልስበት ጊዜ ነው ዛሬ። እኔ በዚሁ አጋጣሚ የሚዲያ ጥቅሙ ራሱ ስልካችን ላይ ባለው ነገር ራሱ በትክክል መልእክትም ከሆነ ዘንዳ በስልካችን ራሱ የምንጠቀመው ነገር በአግባቡ መጠቀም እንዳለብን እኔ አምናለሁ። እና ስለዚህ እኔ ዛሬ ላይ የሚዲያ አጠቃቀማችንን ለማዘመን አዘምነናል፣ ከዘመኑ ልክ እኩል እየሄድን ነው፣ አቅማችንን ተጠቅመናል ብሎ ለመድፈር ይቻላል። አሁን ላይ ማለት ትናንትና ከትናንት በስቲያ የነበረውን ነገር እናውቀዋለን። ሁላችሁም ትናንትና ማንተ የምታውቀው ነገር ነውና ዛሬ ግን በዚህ ልክ ይሄ ተገንብቶ እንደዚህ ዘመናዊ የሆነ ስቱዲዮ ተገንብቶ አንደኛ ስራ ለመስራት፣ ሁለተኛ የተፈለገውን ነገር ለማለት ትናንትና ዜና ብቻ ነበር የሚቀርበው እናውቀዋለን። ተከታታዮችም አይደለም ዜና ብቻ ነው የሚቀርበው። ስለዚህ ዛሬ የተለያዩ
72 እና 54 አህጉረ ስብከት በሀገር ውስጥ እንኳን ከ52 አህጉረ ስብከቶችን እንኳን እኮ ብቻ ጥቃቅን አድርገህ እንኳን ሪፖርታቸውን ማቅረብ የሚቻልበት ስክሪን ነው። ስቱዲዮም ያማረ ነውና ለቀረጻ ምቹ፣ ለተለያዩ ስራዎች ምቹ ነውና ስለዚህ እኔ በእውነት እኔ ከምንም በላይ በጣም ደስ ብሎኛል እውነቱን ለመናገርና ስለዚህ ዘመኑን እየደረስንበት ነው ሳይሆን ደርሰንበታል ማለት ይቻላል። ከዘመኑ ልክ እየተራመድን ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በላይ ይጠበቅባታል። ገና አሁንም ይሄ እዚህ ብቻ አይደለም፣ በየአህጉረ ስብከቱ ራሱ እንዲህ አይነት ስራዎች መሰራት አለባቸው። እንግዲህ መጋቢ አእላፍ እንግዲህ ብዙ ቦታዎችን ስራዎችን ይሰራል። እንዳጋጣሚ ሆኖ በታላቁ ገዳም በዝዋይ መረ ብርሃንም ትልልቁ ስራ እየሰራ ነው። ሌሎች አህጉረ ስብከቶች ላይም ስራዎችን ይሰራልና እንግዲህ እጁ ሰፊ ነው እና ይሄን ደግሞ ማለት የምፈልገው ምንድነው ይሄንን እጁን መድኃኔዓለም ሰፊ እንዳደረገው አሁንም ሰፊ ያድርግለት ማለት የምፈልገው ሐዋርያው ቅዱስ ጳውሎስ እንዳስተማረ ወንድሞች ሆይ በጎ ስራ ለመስራት ቸል አትበሉ፣ በጊዜው ዋጋውን ታገኛላችሁ ካለው ከበጎ ስራ አንዱ ይህንን የቅድስት ቤተ ክርስቲያንን መንፈሳዊ አገልግሎት ከገጠር ቤተ ክርስቲያናት ጀምሮ እስከ ትልቁ በአገር ውስጥም ከአገር ውጭ ላሉ ክርስቲያኖች ሁሉ ይህንን የወንጌል አገልግሎት መንፈሳዊ አገልግሎት በቀላሉ የሚያገኙበት ምዕራፍ ከመሆኑ በይበልጥ ለቤተ ክርስቲያናችን አንድ ምዕራፍ እድገት ካየነው አንዱና ዋናው ይሄኛው ሚዲያ ስለሆነ የሚዲያ ሰራተኞችም ሆነ ይህንን የመሰረቱ መጋቢ አእላፍ የማህበሩ ዋና መስራች በእውነት በቅድስት ቤተ ክርስቲያናችን ስም በግሌም እያመሰገንኩኝ ቀጣይ ላይ ወደ ሀገረ ስብከታችን ጎራ በማለት የሚዲያ ያሉ አካላት አሉ። እነዚሁኑ እዚሁ በማምጣት በማሰልጠን እይታዎችን ሰፊ በማድረግና በጥቃቅን ሚዲያ ላይ የሚተላለፉትን እዚህ አጉዝፎ ወደ የሚከተለው ለምዕመናን እንዲያደርሱ ለማድረግ አቅም አግኝተናል የሚል እምነት አለኝና በጣም ከመጠን በላይ ወደር የሌለ ደስታ ተሰምቶኛል። እንግዲህ አገልግሎቱ ተደራሽነት የማድረጉ የዚሁ ማህበሩም የዚሁ የተቋምም ስለሆነ ይህንን እይታዎችን በማስፋት ሌሎችም ላይ እንደዚህ የማጠናከር ስራ ቢሰራ እጅግ ቤተ ክርስቲያኗ በቀላሉ መንፈሳዊ አገልግሎት ታጠናክራለች የሚል እምነት ስላለኝ ከፍተኛ ደስታ ተሰምቶኛል። አመሰግናለሁ። ነግር ጽርቀከ በደህናዬ ወትረ ሲባከ ወዘምር ለከ የእግዚአብሔር ኃያልነት፣ ፈጣሪነት፣ መጋቢነት የሚነገርበት ቅድስት ቤተክርስቲያን ልዕልናዋ፣ ክብሯ፣ አስተምሮዋ የሚገለጽበት ትልቅ ስቱዲዮ ነውና መጋቢ አእላፍ አቶ ጸጋዬን እንዲሁም ደግሞ በስሩ ናቸው በቤተክርስቲያን እርገት ብሎም በዓለም ደረጃ ቤተክርስቲያኗን በማስተዋወቅ ዕለት ዕለት የሚከናወኑ ተግባራትን በማጉላት ተሳትፎ የምታደርጉ ወንድሞችም በሰውም ዘንድ በእግዚአብሔርም ዘንድ በቤተክርስቲያንም ዘንድ ትልቅ ዋጋ አላቸውና ደስታ ሊሰማቸው እንደሚገባ ነው የምገነዘበው። መቼም እግዚአብሔርን የምንለው ሁልጊዜም በልዎ ለእግዚአብሔር ግሩም ግብርከ ያው የቅኔ መምህር ነኝና ብዙ ጊዜያት እንዲህ ግዝ ደስ ይለኛል ያለ እግዚአብሔርን ስራ ግሩም ድንቅ ነው የምንለው። መጀመሪያ ሰዎች ስራ ሊሰሩ ሲሉ የሚያነሳሳ እግዚአብሔር በመሆኑ በቀጣይም ደግሞ ወይሰር ለነ ተግባረ እደዊነ የእጃችን ስራ ደግሞ የሚባርክ እሱ በመሆኑ እኒህን ወንድም አባት አነሳስቶ ቤተክርስቲያኗ ልዕልናዋ፣ ክብሯ፣ ሞገሷ፣ ሐዋርያዊነቷ፣ ቀዳማዊነቷ እንዲነገር ከዓለም ከተፈጠረ ጀምሮ እስካሁን ያለው ወደፊትም እስከ ዓለም ፍጻሜ ያለው ታሪክ የሚነገረው በቅድስት ቤተክርስቲያን ነውና ይሄ ብሉይም ሐዲስም የሚመሰከርበት የቤተክርስቲያን የልማት ስራ የሚመሰከርበት የቤተክርስቲያን የወንጌል አገልግሎት የሚመሰከርበት የቤተክርስቲያን ልዕልናዋና ክብሯ ቅድም እንደተናገርኩት የሚመሰከርበት ብዙ ሊቃውንትም ሙያቸው ተቀብሮ ሳይቀር በዓለም የሚታይበት በመሆኑ እጅግ እኔ የተሰማኝ ደስታ እጥፍ ድርብ ነው። እኔ አንድ ሰውን መንኩስ አይደለሁም።
እኔን አይቶ ተከተለኝ ነው የምለው እንጂ ስለ ምንኩስና ሕይወት ያለውን ነገር በሕይወት ተናግሬ ነው በተግባር አሳይቸው ነው ተከተለኝ ምለው እንጂ እንደዚህ ቴዎሪ ብቻ አልነግረውም። ሕይወቴን አይቶ ተከተለኝ ነው የሚባለውና ይሄ ሊቀ አእላፍ መጋቢ አእላፍ ጸጋዬ ኃይለ ገብርኤል በእውነቴን ነው እሱ ሀብት ስላለው ሳይሆን እግዚአብሔር ስለመረጠው ይመስለኛል ይህን ነገር ያደረገውና እሱም እግዚአብሔር ሲመርጥ ነው እግዚአብሔር ሲፈቅድ ነው የሚሆነው ነገር ነውና እሱም ደግሞ ባለው ሀብት ላይ በጸጋ ላይ ጸጋ ነው እግዚአብሔር የሚሰጠው። ስንሰጥ እግዚአብሔር ይሰጠናል። ጸጋዬ ከሰዓቱም ለእግዚአብሔር የሰረቀ አይመስለኝም። አስራቱን እያወጣ ነው፣ በኩራቱንም እየሰጠ ነውና ያለውን ነገር ሕይወቱንም ሰጥተዋል። ሕይወቱንም ስለሰጠ እነዚህ ሰዎችም ልጆቹ የእሱን አርአያ ነው የሚከተሉት። እናንተም የእሱን አርአያ ነው የምትከተሉት። ሌሎችም ባለጸጎች እግዚአብሔር የሰጣቸው ጸጋ ላይ እንደዚህ አይነት እንደ ጸጋ መንፈሳዊ ቅናት አድሮባቸው እንደሱ ከእግዚአብሔር ዋጋ እናገኛለን፣ በትውልድ እንታሰባለን፣ እንባረካለን። አሁን አናያቸውም። ደጋግ የሰሩ አባቶቻችን ቅዱሳን ፓትርያርኮቻችን በዓይን አናያቸው። መልካም ስራቸውን ግን እያየን ነው። ሰበካ ጉባኤ ያደራጁት ብፁዕ አቡነ ቴዎፍሎስ ናቸው። ቤተ ክርስቲያን ነገ ምን ይገጥማታል ብለው አስበው ወጥተው ወርደው አርቅቀው በህሊናቸው ያንን ነገር ቃለ ዓዋዲ የሚል መጽሐፍ አውጥተዋል። ዛሬ ቤተ ክርስቲያን አስረሳቸውም ታስታውሳቸዋለች። ቅዱስ አባታችን ቅዱሳኑ ፓትርያርኮች በየዘመናቸው በየሰዓታቸው ሁሉም ሰርተው አልፈዋል። ስለዚህ እኛም ደግሞ ነገ ትውልድ ይጠራናል ሲሉ ነገስታቱም ቤተ መንግስቱንም ብንል ሌላውንም ብንል ሰርተው አልፈዋል። መልካሙን ነገር ስለሰሩ ቤተክርስቲያን ስማቸውን በጸሎት ታስባለች። ነፍሳቸውን ዛሬ ገነት ነገ መንግሥተ ሰማያት አሳርፍ ብላ ትጠራለችና እንደዚህ እንደ ጸጋዬ ስማቸው ቤተክርስቲያን እንዲዘከር እንዲታሰብ ሌሎቹም እኛ የማናያቸው እግዚአብሔር የሚያቸው እኛ የማናውቃቸው እግዚአብሔር የሚያውቃቸው ብዙ እንዲነገርባቸው የሚያፈልጉ ደጋግ የቤተክርስቲያን ልጆች አሉና ይሄንንም ቴክኖሎጂ የሰፋ የዘመነ ስለሆነ እንደዚህ አይነት ቴክኖሎጂ ለቤተክርስቲያን ቢያደርጉ ስማቸውን ቢጠራም ባይጠራም ትልቅ ተጋድሎ ነውና የውስጥ አርበኛ ሆኖ ለቤተክርስቲያኒቷ ግንባር ቀደም የሆነውን እንደ መጋቢ አእላፍ ጸጋዬ ይህን ነገር ቢያደርጉ መልካም ነው። ቤተክርስቲያን ታስባቸዋል፣ ትውልድ ይዘክራቸዋል። ስለዚህ ይህንን ቢያደርጉ መልካም ነው ብዬ ለነሱ አባታዊ ምክር ሰጣለሁ። ለዚህ ተልእኮ ለዚህ ዓላማ ማነቆ የሚሆኑ ሀሳቦችን አለመቀበል በዚህ ልክ የሚረዳውን እንግዲህ ውስጡን ቀደም ብሎ ሰው ሳይረዳ ጠጋ ብሎ ሁኔታው ሳይፈትሽ በዘመኑ ባመጣው ሚዲያ ላይ የሚወራው ተራ የሰፈር የመንደርን ወሬ ባይከታተልና እንደዚህ አይነት ሀሳቦችን በእንደዚህ ልክ ቤተክርስቲያን የሚያገለግሉ ማህበራትን ወይም ግለሰቦችን ወይ እግዚአብሔር የሰጡትን መንፈሳዊያንን ማበረታታት የግሉ የራሱ አስተዋጽኦን ማበርከት አንድ፣ ሁለተኛ ማህበሩም ደግሞ ያልደረሱበት ሀገረ ስብከቶቹን ወረድ ብሎ አይቶ እንደ ቀድሞ አሁን ለምሳሌ በቦሌ መድኃኔዓለም የተሰራው ስራ በዚህ ማህበር ላይ በሰሜን አካባቢ ብዙ አብያተ ክርስቲያናትን አሳንጸዋል። ስንከታተል ነበረ፣ ስናይ ነበረ። ነገር ግን ከመሃል እንግዲህ ለመልካም ስራ ማነቆ የሚሆኑ ነገሮች ለመንፈሳዊ ስራ አይጠፉምና ለዚህ ለአልዋልታ ወሬ ቦታ ሳይሰጥ ከዚህ ይሄን ማህበር ህዝቡ ቢጠቀመው ይላሉ። ቤተክርስቲያኒቱ ብትጠቀም አባቶቹም ደግሞ እየተከታተሉ የሚሰሙትን ነገር በዚህ ላይ እንግዲህ ወሬዎችን ወደ ጎን ትተው የተለያዩ ማበረታቻ ሀሳብን እየሰጡ በክፍተቱ ላይ ገብቶ ማህበሩ የበለጠ እንዲያገለግልና አሁን የያዙትን እቅድም ወደፊት እንዲዛለቅ ወደ ውጤት እንዲቀየር ቢያበረታው ጥሩ ነው የሚል ሀሳብ አለ። ይሄ ስቱዲዮ እንግዲህ ሚዲያ ማለት ያው አንድ መንግስት ማለት ነውና ያው ከመንግስት እኩል ጎን ለጎን ቤተክርስቲያናችን እየሄደች መሆኑን የሚያሳይ መሆኑን ነው መጀመሪያ ለማሳሰብ የምወደው። ከዛ ሲቀጥል እንግዲህ ይሄ ትልቅ ስቱዲዮ በእውነቱ የቤተክርስቲያናችን አንጋፋነትን በሚገልጽ አይነት መልኩ የተሰራ የተገነባ መሆኑን ነው ያየሁት። ከዛ ሲቀጥል እንግዲህ ስቱዲዮዎች በየሀገረ ስብከቱ እየተመሰረቱ ነው። አሁን ከዘመኑ ጋር ቤተክርስቲያናችን እየሄደች መሆኑን ነው የሚገልጸው። በእውነቱ ብዙ ባለሀብቶች አሉ። በኢትዮጵያ ደረጃ ብዙ ባለሀብቶች አሉ። ግን ሀብታቸውን ለቤተክርስቲያን
በመስጠት እየተጠቀሙት አይደለምና ሀብት ምንጊዜም ያው ኃላፊ ነው። እንደዚሁ ደግሞ ሰርተን ስናልፍ ደግሞ ቤተክርስቲያን ላይ ታሪክ አስቀምጠን እንደምናልፍ ነው የሚያሳየው ይሄ ስራ። ለዚህ በእውነቱ የፍኖተ ጽድቅ ማህበር መስራች መጋቤ አእላፍ ጸጋዬ በጣም ከልብ የሚመሰገኑ አባት ናቸው። በእውነት ከልብ ነው የማመሰግነው። እንደ ቤተክርስቲያን በእውነቱ ትልቅ ቤተክርስቲያንን የሚገልጽ ቤተክርስቲያንን ዘመን ተሻጋሪ የሆነ ነገር እንደሰሩ ነው የሚያሳየው። ሌሎቹም ባለሀብቶች ልክ በሳቸው ልክ እሳቸው በሰሩት ልክ ከሳቸው መማር አለባቸው ብዬ ነው የማስበውና በእውነቱ መጋቤ አእላፍ ጸጋዬን ከልብ አመሰግናለሁ። ይሄ ሚዲያ ይሄ ስቱዲዮ እጅግ በጣም የራሱ የሆነ ለትውልዱ አሻራ የሚጥል የተሻለ ሚዲያ ይሆናል። ትውልዱም የሚጠቀምበት፣ ቤተክርስቲያንም በጣም የምትጠቀምበት፣ እግዚአብሔርም ሰውም የሚደሰትበት ሚዲያ ይሆናል የሚል እምነት አለኝ። በዚህ አጋጣሚ እናንተም እዚህ በፍኖተ ጽድቅ ሚዲያ ላይ የምትሰሩ ወንድሞቻችን አጋጣሚ ሆኖ በጣም ፈሪሃ እግዚአብሔር ያላችሁ በእውነት መጋቤ አእላፍ ጸጋዬ አቶ ጸጋዬ በጣም ከክብርት ባለቤቱ ጋር በጣም የታደሉ ናቸው። እናንተን የምትመስሉ ፈሪሃ እግዚአብሔር ያላችሁ 24 ሰዓት ብትሰሩ ማትሰለችሁ ኮሚትድ የሆናችሁ በእውነት ኮሚትድ የሆናችሁ በሁሉም ቦታ ተደራሽ የምትሆኑ በምትጠሩበት ቦታ ላይ በጥሪያችሁ ልክ ሆናችሁ የምትገኙ ወንድሞቻችን መምህራን በመሆናችሁ ያው እናንተም እኔን በዚህ ቦታ ላይ በክብር ጋብዛችሁኝ ይህንን ቃለ መጠይቅ ስላደረጋችሁ እጅግ በጣም አድርጌ አመሰግናችኋለሁ። በፊት ከዚህ ከፍኖተ ጽድቅ ማህበር መንፈሳዊ ማህበር ጋር ተቀላቅዬ ሳገለግል ነበር የተወሰነ ጊዜ። ከኋላ ያው በአገልጋይ እጥረት ባለው በተከሰተው በሀገረ ስብከታችን ሰዎቻችን ከታች ያሉ ሲያስቸግሩ ወደ ተመልሼ ለመሄድ ተገድጃለሁና ያን ስንመኝ የነበረው በዚህ ማህበር ውስጥ ላይ ያለው አገልግሎት መንፈሳዊ አገልግሎት እጅግ በጣም የምንመኘው የምናመሰግነው እኛም ተቀላቀልንበት ቤተክርስቲያኒቱን ወንጌሉን ለማስፋፋት በጣም ጥረት የምናደርገው የነበረው ነውና አሁን ቅዱስ ሲኖዶስም ብፁዓን አባቶችም ተረድተው እውቅና ሰጥተው በዚህ ልክ አድጎ ለዓለም የምስራቹን ዜና ወንጌልን እንዲያዳርስ ለማህበሩ ብርታት መሆናቸው በጣም እጅግ በጣም የተሰማኝ ከፍ ላቅ ያለ ደስታ ይሰማኛል። እጅግ በጣም እኔ አሁን ምንድነው በዚህ በመጽሐፍ ምሳሌ ምዕራፍ 2 ቁጥር 10 ላይ እውቀት ነፍስን ደስ ታሰኛለች ተብሎ በእግዚአብሔር ቃል እንደተጻፈው እንግዲህ ነፍሳት በየቦታው የጠወለጉ ባለማወቅ በየቦታው የባዘኑ ነፍሳትን ወደ እግዚአብሔር እቅፍ ለመሰብሰብ ለትልቁ ዓላማ እግዚአብሔር ከላይ የሰጠው እውነተኛ ጸጋ በዚህ ላይ ሲተገበር ደስ የሚል ተግባር ነውና የሚያስደስት ነውና ስለዚህ ማንም የተገኘው የቤተ ክርስቲያን ሐቀኛ ልጅ ለዚህ ዓላማ ለዚህ ተልእኮ የየራሱን አስተዋጽኦ ቢያበረክት ደስ ይላል የሚል ሐሳብ አለኝ። ለሕዝበ ክርስቲያኑ ማስተላለፈው ነገር ምንድነው? ለዚህ ተልእኮ ለዚህ ዓላማ ማነቆ የሚሆኑ ሐሳቦችን አለመቀበል በዚህ ልክ የሚረዳውን እንግዲህ ውስጡን ቀደም ብሎ ሰው ሳይረዳ ጠጋ ብሎ ሁኔታው ሳይፈትሽ በዘመኑ ባመጣው ሚዲያ ላይ የሚወራውን ተራ የሰፈር የመንደርን ወሬ ባይከታተልና እንደዚህ አይነት ሐሳቦችን በእንደዚህ ልክ ቤተክርስቲያን የሚያገለግሉ ማህበራትን ወይም ግለሰቦችን ወይ እግዚአብሔር የሰጡትን መንፈሳዊያንን ማበረታታት የግሉ የራሱ አስተዋጽኦን ማበርከት አንድ ሁለተኛ ማህበሩም ደግሞ ያልደረሱበት ሀገረ ስብከቶቹን ወረድ ብሎ አይቶ እንደ ቀድሞ አሁን ለምሳሌ በቦሌ መድኃኔዓለም የተሰራው ስራ በዚህ ማህበር ላይ በሰሜን አካባቢ ብዙ አብያተ ክርስቲያናትን አሳንጸዋል። ስንከታተል ነበረ ስናይ ነበረ። ነገር ግን ከመሃል እንግዲህ ለመልካም ስራ ማነቆ የሚሆኑ ነገሮች ለመንፈሳዊ ስራ አይጠፉምና ለዚህ ለአልዋልታ ወሬ ቦታ ሳይሰጥ ከዚህ ይሄን ማህበር ህዝቡ ቢጠቀመው እላለሁ። ቤተክርስቲያኒቱ ብትጠቀም አባቶቹም ደግሞ እየተከታተሉ የሚሰሙትን ነገር በዚህ ላይ እንግዲህ ወሬዎችን ወደ ጎን ትተው የተለያዩ ማበረታቻ ሀሳብን እየሰጡ በክፍተቱ ላይ ገብቶ ማህበሩ የበለጠ እንዲያገለግልና አሁን የያዙትን እቅድም ወደፊት እንዲዛለቅ ወደ ውጤት እንዲቀየር ቢያበረታው ጥሩ ነው የሚል ሀሳብ አለኝ።